ሰዎች እንዲያውቁ ክብደትህን፣ ቁመትህን፣ እድሜህን ንገረንና ጀማሪ ስለሆንክ መስመር እናስይዛለን። እሺ ዶክተር ተባረክልኝ። ቁመቴ 1 ከ78 ነው። ክብደቴ 90 ነው በዚህ ሰዓት። እድሜ 52ኛ ይዣለሁ። ስንት ኪሎ ትርፍ ያለህ ይመስላል? ስኳር ከተገኘብኝ አሁን 12ኛ ዓመት ይዣለሁ፣ 11ኛ ዓመት ይዣለሁ። ግፊትም እንዲሁ አለ። ስኳር ይሄን ወር ትንሽ የግራ አይኔን የማየት አቅም እየቀነሰብኝ፣ ትላንትና እንዲሁም አይኔ ላይ መርፌ ተሰጥቶኛል። እንደዚህ ነው ያለው ታሪክ። አይዞን። እሺ፣ እግዚአብሔር ይማርህ። አይዞን፣ ይሻላል። እሺ፣ እሺ፣ እሺ። ስንት ኪሎ ትርፍፋት ያለ ይመስላል? ወደ 13 እስከ 15 ከ13 እስከ 15 ይመስለኛል በእኔ 7 ኪሎ ነው መሆን ያለብህ። 7 ኪሎ ነው መሆን ያለብህ። ገብቶሃል? አሁን ስኳር በሽታ ያልከው፣ ግፊት ያልከው፣ ከዚያ አሁን አይንህን እየጎዳ ያለው ነገር ያ 20 ኪሎ ትርፍፋት አለ ያልከው። አሁን ምግብህን ለመቀየር ሞክራል። እኔም አግዝሃለሁ። ምግብህን ቀይረ ኤክሰርሳይሱን እዛ ላይ ስጨምር ምን ሊሆን የሚችለውን ላሳይህ። አንደኛ ነገር ኪሎ ቀንሳል፣ ወደ 70 አምጥተሃል። አመጋገብህ ራይት ዌይ ከሆነ ኮምፕሊትሊ እድሜንም ጭምር ነው የምትቀለብሰው። እንግዲህ ከነዚህ መድኃኒቶች መገላገል ይመጣል። ስቴፕ ዋይዝ ከስኳር መድኃኒቶች ከግፊት መገላገል ይመጣል። ሌላ አንተ ያልታየህንና እኔ የሚታየኝን ልንገርህና አሁን በምናውራው መልኩ ስኳርህን ማንቀለብስ ከሆነ ዛሬ አንድ አይን ላይ የመጣው ጉዳት ነገ አንድ አይን ላይ ይመጣል። አንተ አታውቅም። መድኃኒት እየዋጥክ በፊት የምትመገበውን ምግብ እየበላ ትቀጥላለህ። አይኖች ምን እየሆኑ ይመጣሉ? አያምጣውና እየደከሙ እየፈዘዙና አቅማቸውን እየደከሙ ይመጣሉ። አንተ ምን አጠፋኸው? አንተ እኮ በትክክል መድኃኒት እየዋጥክ ነው። አንድ ቀን ሳታጎድል እውነት ነው መድኃኒት እየዋጥክ እኮ ነው። 12 ዓመት የዋጥከው መድኃኒት አይንህን ማይታደግ ከሆነ ገባህ አይደለም? ማይታደግ ከሆነ እስቲ የሆነ እኮ ጥያቄ እንድጠይቅ እኮ ያደርጋል። አንተ አሁን የታየ አይንህ ነው። እንግዲህ ሌላም ደግሞ ላሳይህና የአይንህ ሬቲና ነው የተጎዳው፣ የአይንህ ደም ስሮች ነው የተጎዱት ብለህ አስብ። እንደዛ ነው የተነገረኝም። እብጠት ያሳያል ነው የተባልኩት። ምንም ጥያቄ የለው። ስታስብ ወደ አይንህ የሄደው ደም ስር መነሻው ከልብ ነው አይደለ? ቱቦ ከዚህ ነው ሄዶ ደም ተቀብሎ አይንህ ጋር ሄደው። ልክ እንደዛ ደግሞ ሌሎች የደም ስር ሄዶች ወዴት ይሄዳሉ? ወደ ኩላሊት የሚሄዱም እኮ አሉ። ወደ እግር የሚሄዱም እኮ አሉ። ወንድነታችን የሚሄዱም እኮ አሉ። ወንዶች ነንና ወደዛም እኮ የሚሄዱ አሉ። አሁን ሐኪሙ ያየልህ የአይንህ ሆነ እንጂ ሁሉም እኮ ደም ስር እየተጎዳ ነው። ሁሉም ደም ስር ያለው ሌላ ድምፅ አለ ዶክተር? ሚት እያደረኩ ነው። ሚት ማድረግ አልቻልኩም። እናስወጣታለን። ድጋሚ ትገባለች። ምን እያልኩ ነው? አይን ላይ ያመጣ ማለት መጮህ ያለብህ ስለ አይን ብቻ አይደለም። ሁሉም ደም ስሮች የተጎዱ ነው። እግርህን የማጣት እድልህ ከፍ ያለ ነው። ወደ ብሬን የሚሄደውን ደም ስር አደጋ ላይ ነው እና በስትሮክ የመመታት እድልህ በጣም ከፍተኛ ነው ማለት ነው። ወደ ልብ የሚሄደውም ደም ስር እንግዲህ ልብም ህይወት አላትና ደም ስር አላት ራሷን ምግብ የሚያቀብለው ወደ እሷም የሚሄደው ደም ስር የመዘጋት ከፍተኛ ነው።
እንግዲህ ህይወት ምን ያክል አደጋ ላይ እንደሆነ ያው አሁን ከዚች ሰከንድ ጀምሮ የምታደርገው ነገር ምክንያቱም ቀጠሮ የሚባል ነገር አይደለም። ዛሬ ካወራን በኋላ ከዚች ደቂቃ በኋላ የምትመገበውን አመጋገብ ስታስተካክል ስኳር ነውና አይንህን እያጠፋ ያለው ቢያንስ ከዚህ በኋላ አይንህ ለምን እየባሰበት ይመጣል? ለምን ይበስበታል? ስኳሩ ከጠፋው ይበስበታል። ኦኬ ስትሮክስ ለምን ትጋለጣለህ? ወደ ብሬን የሚሄደውም ደም ስር እኮ እየባሰበት አይሄድም። ወደ የሚሄዱት ደም ስሮችም እኮ ደህና ይሆናሉ። ኩላሊት ለምን ፌል ያደርጋል? እግር ለምን ይቆረጣል? ተዛክ ለምን ይመጣል? አሁን በደንብ እየገባ ነው አይደለ? የስ በጣም እዚህ ነው። መስኩም የነገረች አሁን ያስተማርኩህን ነገር ስላስተማርኳት ነው። ስለዚህ ፋይት አድርግ፣ በደንብ ፋይት አድርግ። ፋይቱ ደግሞ እውነት ለመናገር ትወደዋለህ። ጠግቦ እየበላ ሰው እንደ ጤናውን ያገኛል ትላለህ። ጥግብ እያለ ሰው እንደ መስኩ እያማረብህ፣ መስኩን እንግዲህ ታውቃታለህ እና እንደ መስኩ እያማረብህ ከሁሉም ነገር ራስን ጠብቀህ መኖር የምችል ከሆነ ምን ያዳግታል? አያዳግትህም። ዛሬ ምን በላህ? ጠዋት ላይ ከቤት በጊዜ ነው የወጣሁትና እንቁላል 4 እንቁላልና አቮካዶ ነው የበላሁት። እሺ ስንት አቮካዶ በላህ? ልጆች ናቸው አዘጋጅተው ሰጡኝ። አንድ አቮካዶ ነው፣ ተለቅ ያለ አንድ አቮካዶ ነው የሚሆነው። እንቁላሉን ከነስኳን የበላኸው? አዎ። ምንድን ነው እንቁላሉ? የተቀቀለ ነው? የተቀቀለ ነው። ጉድ። ምሳ ምን በላህ? ምሳ ከጓደኞቼ ጋር የሆነ ለቅሶ ደርሰን ከተማ ነበርን። ጥብስ አዘዙ። እኔ ጥብሷን በማንኪያ በላው። ምን ታክላለች? በቂ ነበረች? ጥብስ እኮ በማንኪያ አያጠግብም። ያው ለ4 1 ኪሎ ነበር ያዘዝነው። የተወሰነ ብዙም ባልጠግብ ቤት መጥቼ እንደ መክሰስ አይነት ነገር ትንሽ ስኳር ድንች ነበርና ምን ያህል እንደሚደገፍም ባላውቅ እሱም በልቻለሁ። እራት ምን በላ? እራት ቦሎቄ፣ ጎመን፣ ሰላጣ ነው የበላሁት። ጉድ። አሁን ከነገርከኝ ውስጥ ማይሆኑት እንቁላል አስኳሉን አውጣው። እሺ። ምክንያቱም አንተ 20 ኪሎ ፋት አለ ገብቷል። ያ 20 ኪሎ ልክ እንደ ጮማ አድርጋ አስበው። 20 ኪሎ እቃ 20 ኪሎ ውስጥ ሙልት ያለ ጮማ አድርጋ አስብ። ሰውነቱ የተጠራቀመው ጡንቻ አይደለም። 20 ኪሎ ቀይ ስጋ ሳይሆን ጮማ አለ ሰውነት ላይ። 4 አስኳል ውስጥ ያለው ፋት ቀጥታ እዛ ሄዶ ጮማው ላይ ነው የሚቀመጥልህ። ጮማህን ማጥፋት አችልም አስኳል እየበላ። አቮካዶም እንደዛ ነው። አቁመው። ስኳር ድንችም አቁም። አቮካዶ ይቅር። አቁም እኮ አልኩ። አቁም ካልኩ ይቅር ማለት ነው። ባቄላ ያልከውም አይሆንም። ስኳር ድንቹም አይሆንም። ቀለል ገብቷል። ምክንያቱም ኮምፕሊት አድርገው። እንቁላል ለምሳሌ ቤት ላይ 4-5 እንቁላል ነጩን አድርግ። ነጩን ብቻ አሁን አስኳሉን አወጥተው 5 እንቁላል ቢያዘጋጁልህ ባዶ ናት። 2 ማንኪያ 3 ማንኪያ 4 ማንኪያ በቃ አለቀ። ጥግብ ያደርጋል አያደርግህም። ስለዚህ አይብ ጨምር። አይብ፣ ነጭ አይብ፣ ነጭ አይብ የኛ የአበሻ አይብ አለ ነጩ፣ እሱም ጨምር ከጎን ብላ። ከጠገብክ በኋላ ጎመን ነገር አድርግ። ጎመን ወይ ጥቅል ነገር አድርግ። ጎመኑን በርከት አድርገህ ከነዚህ ጋር ጠግበህ ስትበላ ሆድህ ሙልት ይላል ማለት ነው። አጠገብን ገብቶሃል። አሁንም ቶሎ ትራባለህ። ቶሎ ምግብ አምጣ ይልሃል።
ልክ እንደዛ በራበ ሰዓት ጊዜ ከዚህ በኋላ ቁርስ፣ ምሳ፣ እራት አትበል። በራበ ጊዜ አሁንም ልክ እንደ ጠዋቱ ወይ አሳ አድርግ። ይሄ ሆቴል ላይ የሚሸጠው አሳ ምናምን አይደለም። አሳ በቃ አሳ ተከታተፈ የተሰራ በቂ የሆነ አሳው በልተህ ጠግበህ ከጠገብክ በኋላ አሁንም አትክልት አድርግ። አትክልት ከአሳ ጋር፣ በሌላ ስጋ፣ ቀይ ስጋ ከአሳ ጋር፣ ዶሮ ስጋ ቆዳውን አንሳ፣ ፋት አለው ቆዳው። ያንን ከምን ጋር? ከአሳ ቀለል እኮ አደረኩልህ። አሳ ጠግበህ ብላ ብያለሁ፣ እንደፈለግ። ስጋ ከሆነ ቀይ ስጋ ይሁን ብያለሁ፣ ጮማ እንዳይኖረው ብያለሁ። ቅድም ስለ አይብ ነገር ያለው እንቁላል ነጩን አውጣ ብያለሁ። ቢጫው ይውጣ፣ ስኳሉ ይውጣ። እሺ አውጣ ብያለሁ። እነዚህ ናቸው ምግቦች። እነዚህን አንተ በፈለግከው ጊዜ እየቀያየርክ ከጎን አትክልት ብቻ አድርገህ ተመገብ። የምጠግበው በጎመኑ አይደለም፣ በጥቅል ጎመኑ አይደለም። ዋና ምግቦች እነ ቀይ ስጋ ናቸው፣ እነ አሳ ናቸው። ያልኩ ነው ወይ የእንቁላል ነጩ ፓርት ነው ወይንም አይብ ነው። እነዚህን በደንብ ከጠገብክ በኋላ ነው አትክልቶቹን በደንብ ጥግብ ብለህ የምትበላው። ታደርግ የሚገርም ነገር በአጭር ጊዜ ውስጥ ስኳር ዝቅ ማለት ይጀምራሉ። እያለ ባለ ስኳር ላይ ደግሞ ያንኑ ዶዝ መድኃኒት መውሰድ ይጎዳሃል። ስኳር ብቻ ለሚወርደው የሚገርም ነገር ይኸው ኮመንት ያቸው ይነግሩሃል። በጣም ይወርዳል። ይኸው አንድ ቁጥር ጻፉ። ግፊታችሁ የወረደላችሁ ሰዎች፣ በጣም ቶሎ የወረዳችሁ ሰዎች አንድ ቁጥር ጻፉ። ስኳራችሁ ልክ ምግባችሁን ስቀይሩ ወደ ኖርማል የመጣላችሁ ሰዎች አንድ ቁጥር ጻፉለት። ይህንን ሰው በደንብ ከእናንተ ልምድ ይወስዳልና ይታያል። አንድ ቁጥር ገብተዋል። ምን ነበር ይሄን ሁሉ ዓመት? ለዚህ ነው እንደ ሁሉ ዓመት መድኃኒት የወሰድኩት ትላለህ። ለዚህ ነው እንደ ይሄን ሁሉ ዓመት መድኃኒት እየወሰድኩ አይኔ እየጠፋ ያለው ትላለህ። በመጨረሻም እስ ኦኬ ሪግሬት አታርግ አንተ። ቢኮዝ አይናቸው እኮ የጠፉ ሰዎች አሉ። አይናቸው የጠፉ አሉ። አውቃለሁ፣ በቅርበት አውቃለሁ። ቲክቶክ ላይ ዛሬ አሁን መጨረሻ ላይ የፖስተትኩት ቪዲዮ አለ። አንድ ክብደት እያነሳ ፑሻፕ እየሰራ ከጂም ቤት ኮንቴንት ይሰራልን ልጅ አንተነህ የሚባል ልጅ ደብረ ዘይት ነው የሚኖረው። እድሜው አንተ ታናሽ ነው፣ 49 ዓመቱ ነው። አንድ አይነቱ አይኑን ኮምፕሊትሊ ያጣው በስኳር ኮምፕሊትሊ። ከወራት በፊት ነው የጀመረው። አይ ቲንክ 6 ወር አካባቢ ሳይሆን አይቀርም። አንተነህ አሁን ጡንቻውን ብታይ ትገረማለህ። ምን እያልኩ መሰለ? እስከ ዛሬ ቁጭ ባልኩበት ሮንግ ምግቦችን እስከ ዛሬ በላቸው ሮንግ ምግቦች በልተ ጡንቻህን እያጣ ቦርጭ ነው የገነባኸው። ከዚህ በኋላ ልክ እንዳንተነ ምግቡን ነገር ያለውን በደንብ አስተምር ያለው ጡንቻህን ገንባ። ጡንቻ ካልገነባ ማን የሚሆን ነገር የለም። እና ሁለት ነገር የምግብህን ኳሊቲ ቀይር። አሁን ብያለሁ፣ ኳሊቲ ነው የነገርኩ፣ የምግቡን አይነት ነው የነገርኩ። የምትቀይረውን እሱ ላይ ምን ጨምር አልኩ? ጡንቻህን ገንባ። አትክልት ጨምር። ምን አልከኝ? አዎ እንትን ኢንሱሊንም ጀምር ያለው እሱ በሐኪም ስህተት ነው ኢንሱሊን የጀመርኩት እና የግፊት በቀን 1 ወስዳለሁ። አሁን ኮመንት አላደረገም። እዚያ ሄሎ ዶክተር ይሰማል? ይሰማኛል። ገብቶሃል? በደንብ ስማኝ። መድኃኒት ላይ ኮመንት ማድረግ አልችልም። ገብቶሃል? መድኃኒት ላይ የሚከታተልህ ሐኪም ነው ኮመንት የሚያደርገው፣ የሚቀንሰው፣ የሚያስቆምህ ወይም ደግሞ